አጋዕዝተ ዓለም ቅድስት ሥላሴም ሶስት ሲሆኑ ስንት ናቸው? በምትጸልዩበት ጊዜ ላይ በፍጹም እግዚአብሔር ፊት ቆማችሁ የጎደላችሁን ለማየት ቆሙ እንጂ ያላችሁን ነገር እንዲህ ነው ብላችሁ ለመናገር እንዳትሞክሩ። የአንድ ጥሩ ሰው ባለቤት ናት። እግዚአብሔርን የሚፈራ ባል አላት። እሷም እግዚአብሔርን የምትፈራ ሰው ናት። የአይሁድ መምህራን መጡና ምንድነው ያደረጓት? የአይሁድ መምህራን መጡና መልከኛ ናት፣ ሰውነቷን ከአትክልት ቦታ ገብታ ስትታጠብ አይተው የማይገባ ጥያቄ ይጠይቋታል። ደናዋል ብለው ተለያይተው ያም ያኛው ቤቱን ሂዷል ብሎ ሲመጣ ያኛውም ደግሞ ቤቱን ሂዷል ብሎ ሲመጣ ተገናኙ። አይ እንግዲህ ተማክረን ፈቃዳችንን ፈጽም ብለው ሳፍሩ ለሁለት ይጠይቋታል። ይሄ ነገር ሀፍረት ነው፣ እኔ እግዚአብሔር የሰጠኝ ባል አለኝ ትላቸዋለች። አይሆንም ብለው እምቢ አሏት። እምቢ ካልሽማ ዝሙት ስትሰራ ያዝናት ብለን ለሕዝቡ እንናገራለን። በአይሁድ ስርዓት ደግሞ ዝሙት ስትሰራ የተያዘች ዘንድ ሰው በድንጋይ ትወገራለች። ስለዚህ የእኛን ተሰሚነት ደግሞ ታውቂዋለሽ፣ ስለዚህ ትወገሪያለሽ አሏት። አይ በእናንተ እጅ በእግዚአብሔር እጅ ከመውደቅ በእናንተ እጅ መውደቅ ይሻላል፣ የፈለጋችሁን አድርጉ አለቻቸው። እግዚአብሔር ከሚጣላኝ የፈለጋችሁትን አድርጉ። ተነሱና ስሙ እስራኤልን በሙሉ ሰብስበው በስደት ሀገር ይችን ሴት ከባሏ ውጭ ስታመነዝር አግኝተናታል አሉ። በድንጋይ ትወገር። ደግሞ በእስራኤል የሴቶች ክብራቸው ራሳቸውን መከናነብ ነው። ራሷን ትግለጠው ራሷን አሉ። ክብር የላትም ይች ልትከናነብ አይገባትም አሉ። ሊቃውንቱ ግን በምስጢር ይላሉ፣ በምስጢር ውበቷን መጥገብ ፈልገው ነው። ከዚያ በኋላ ታውርድ ክንብንቧን አሉ። አወረደች። ምን አደረጉ? ሰው ሁሉ ትገደል ብሎ ወሰነ። እሷ ግን አሁንም ተስፋዋ ማን ነበረ? እግዚአብሔር። ነገር አለቀ፣ ተወሰነ፣ ትወገር ተብሎ ወደ መወገሪያ ቦታ ሲወስዷት አንድ ድንገት አንድ ወጣት እጁን አወጣ። እኔ ከዚች ሴት ደም ንጹህ ነኝ አለ። ማን ነው? ዳንኤል ይባላል። የስሙን ትርጓሜ ማብራችሁ ተመልከቱ። ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። ይቺ ሰው ፈራጅ አልነበራትም። ሰው ሁሉ ሊገላት ከጨረሰ በኋላ የቀራት ዳኛ ማን ነበር? እግዚአብሔር ቀርቷት ነበር። ሁሉ ወስኗል፣ እግዚአብሔር ግን ነበረ። ያ ሁሉ ልብ በሉ፣ ተሰሚ ሰዎች በሚናገሩበት ቦታ እነዚያን ሰዎች ሁሉም የሚሰማቸው፣ እኛን ግን ማንም የማይሰማን በሆን ቦታ የሞት ውሳኔ ከተወሰነ በኋላ ተስፋን መያዝ እንዴት ያለ ከባድ ነው። ተስፋ ግን አያሳፍርም። ዳንኤልን አስነሳ። እንዴ ቆይ እነዚህን ሰዎች እንመርምራቸው መጀመሪያ ተባለ። ለብቻ አደረገና መስቀለኛ ጥያቄ ጠይቃቸው። አንተ ከምን ዛፍ ስር ነው ያለ? ከሾላ። አንተሳ ከምንድን ነው ያያቸው? ከወይን ዛፍ ስር። ውሸት ለየብቻ አድርጎ ሲጠይቀው የሚቀስፋችሁ መልአክ በፊታችሁ ነው አለ። መልአኩ ሁለቱንም ሰነጠቃቸው። ይገርማቸዋል። እነዚህ ሁለት ሰዎች ሁለቱም ለፍላጎታቸው ይፈልጓታል። እምቢ ስላለቻቸው ግን የጠላት ለኔም ወዳጄ ነው ተስማሙ። ይገርማል እኮ ተስማሙ። እነዚህ የተለያየ ዓላማ ያላቸው ቤተክርስቲያንን ለማጥፋት ሲሉ የሚስማሙ ሰዎች ናቸው። ይገርማቸዋል። እነዚህ ሰዎች ማለት ቤተክርስቲያንን ለማጥፋት ሲሉ ይስማማሉ። የኔና ያንተን ጠብ ኋላ እናወጋዋለን፣ ፊት ክርስቲያኑን እናጥፋው የሚሉ ማለት ነው። እንደዚህ አይነት ኑሮ የሚኖሩ ሰዎች ናቸው። ግን ያቺ ሶስና ማን ትመስላችኋለች? እናታችን ቤተክርስቲያን ናት። የሚቀራት ዳንኤል ነው፣ እሱም ክርስቶስ ነው። እሱ ግን ይፈርድላታል። ተስፋዋ አይቀርም። ይመጣና ይሰነጥቃቸዋል። ሁሉንም ሰንጥቋቸዋል። ምናልባት አንድ ሰው እኔን ሊያጠፋኝ ይችላል እንጂ እኔም ማምናትን ቤተክርስቲያን ግን ሊያጠፋት አይችልም። እግዚአብሔር ሳይፈርድበት አይቀርም። ክርስቲያንን ማጥፋት ይቻላል እንጂ ክርስትናን የሚያጠፋው የለም። እኛ ግን ወይ በኃጢአታችን ወይ በስንፍናችን ልንጠፋ እንችላለን። ስለዚህ ተስፋችን አስተካክለን ቀዝቃዛ ሳንሆን አሁንማ ምን ሁሉ ነገር እኮ ምን የቀረን ነገር አለ? እንዴው ምኑን እናደርገዋለን አትበሉ። አሁንስ ተስፋዬ ማን ነው በሉ እስኪ። እግዚአብሔር አይደለም ምን በሉ። አሁን ስታዩት ለሀገራችን ለቤተክርስቲያናችን ሁሉ ነገር ዝም ብሎ ቅጥ ያጣ ነው። ይሄ እንደው አንዳንድ እንደው ሁሉ አካሉ ደቆ ምኑን ይዤ ላንሳው የሚባል ሸክላ ቃል ታውቃላችሁ? እንደዚያ ማለት ነው።
ሁሉ ነገራችን ደቆ እንደው ምኑን ዘናሳው ኢትዮጵያ ምኗን ዘን ምናነሳት የቀራት ተስፋ ግን አንዳለ እግዚአብሔር ነው። በሱም አምናለሁ። እግዚአብሔር ኢትዮጵያን አንስቶ እንደሚያሳየን መድኃኔዓለም የቤተክርስቲያን መከራ አያሳየን። ልባችን በተስፋ ይጠብቅልን። በምትጸልዩበት ጊዜ ላይ በፍጹም እግዚአብሔር ፊት ቆማችሁ የጎደላችሁን ለማየት ቆሙ እንጂ ያላችሁን ነገር እንዲህ ነው ብላችሁ ለመናገር እንዳትሞክሩ። ምክንያቱም ዘርዝረነው አድርገነዋል ካልነው ነገር ይልቅ ተጠብቆብን ያልፈጸምናቸው በጣም ብዙ ነገሮች ስላሉ ማለት አስታውሳችሁ እንደዚህ ብላችሁ ለመናችሁበት ጊዜ ትዝ ይላችኋል። ምንም ነገር ሳትለምኑ መንግስትን አትንሳኝ ያላችሁበት ጊዜ አብዛኞቻችን አይለን። ምክንያቱም አባታችን ሆይ ስንል ሳንወድ በግዳችን ምንህ ትምጣ እንላለን። ያው ልመናው እኮ መንግስተ ሰማያትን ስጠን፣ ያ ዳግም የምትመጣበት ጊዜ ትቅረብልን እንደማለት ነው። አስቦበት ግን ልክ ውዳሴ ማርያም ከፍቶ ዳዊት ደግሞ ድርሳነ ገብርኤል አንብቦ አደራህን ቅዱስ ገብርኤል ብሎ እንደምንለምነው ልመና ግን አደራህን ገብርኤል እግዚአብሔር መንግስት እንዳትነሳኝ ብለን ለምነን አናውቅም። ከእግዚአብሔር ፊት እንዳንቆም የከለከለን ሰው አለ? መልሱ እንጂ የለም፣ በፍጹም የለም። እንዳንተነፍስ ትንፋሻችንን ይወሰደዋል። እንዳንኖር የከለከለን ሰው አለ? የለም እኮ ታውቃላችሁ። እግዚአብሔርን ይሄንን ህይወት እንዳንለምነው ሊያደርገን የሚችል በቂ ምክንያት የለን፣ በፍጹም የለን። ለዛ ነው ስለ ጸሎት ክርስቶስ ሲያስተምር ራሱ ጽድቁንና መንግስቱን ሹ ሌላው ይጨመርላችኋል ያለው። እኛ ህይወት ላይ ግን ሲመጣ ተገላበጠ። እኛ ሌላው ያሳስበን፣ ከዛ በኋላ ጽድቁንና መንግስቱን የሁለተኛ አጀንዳችን ይሆንብናል። ልብ ብላችሁ ስሙ አደራችሁ። በፍጹም በዚህ ህይወታችሁ ላይ ስትኖሩ እግዚአብሔር የጨመረላችሁ አንድ ቀን ትላንትና ያልሰራችሁትን ኃጢአት የምትጨምሩበት አይደለም። ለዘላለም ህይወት ለመቅረብ የምትሞክሩበት ቀን ብቻ ነው። ያ ዋጋ ያስከፍላል፣ ምንም ጥርጥር የለውም። ሁሉም ሰው ዘላለማዊ ህይወትን ለመውረስ የሚያልፈው መንገድ የተለያየ ነው። አጋዕዝተ ዓለም ቅድስት ሥላሴም ሶስት ሲሆኑ ስንት ናቸው? አንድም ሲሆኑ ስንት ናቸው? ሶስቱም ደግሞ በስንት ይስማማሉ አለ? በአንድ ይስማማሉ። የተለያዩ ይሁኑ እንጂ ስምረታቸው ፈቃዳቸው ግን ስንት ነው ለማለት ነው። አንድነቱ በባህሪ በህልውና በአገዛዝ በመፍጠር ይህችን ዓለም ፈጥሮ በማሳለፍ በፈቃድ ተመሳሳይ። ሶስቱም ስንት ናቸው? አንድ ናቸው። አምላካችን ከሶስቱ አካላት መካከል አንዱ ጌታችን ኢየሱስ ክርስቶስ ወርዶ ስጋን ተዋህዶ በእኛ መካከል ተመላልሶ መከራ መስቀልን ተቀብሎ ሞቶ ተቀብሮ ከሙታን መካከል ተነስቶ ሲያድነን የማን ፈቃድ ስለሆነ? የሶስቱም ፈቃድ ነው። ወርዶ ያዳነንን ወልድን ተመለከት ነው ማለት አብና መንፈስ ቅዱስ በዚህ ውስጥ ምንም ፈቃድ የላቸውም ለማለት አይደለም። ስለ እግዚአብሔር በምልአት ሊያውቀው የሚችለው ስለ ራሱ ማን ብቻ ነው? ስለ ራሱ ሊያውቅ የሚችለው እግዚአብሔር ነው ይላል። አይገርማችሁ? ስለ ሶስትነቱ እንድናውቅ ራሱ ምክንያት የሆነን ጌታችን ኢየሱስ ክርስቶስ በዓለ ኤጲፋንያ ሰሞነ አስተርእዮ ብለን የምናከብረው የጥምቀት ሰሞን ላይ በአምላክ መጠመቅ ውስጥ ስለ አምላክ ሶስትነት አላወቀም? አውቀናል እኮ። እርሱ መሃል ላይ ሆኖ ሲጠመቅ እግዚአብሔር አብ በሰማያት ሆኖ የምወደው ልጄ ይህ ነው እርሱን ስሙት ሲል መንፈስ ቅዱስ በርግብ አምሳል ደግሞ ወርዶ ራሱ ላይ አርፎ ሲመሰክር አይተናል? አላየንም? ይሄ የሆነው ግን አምላክ ምን ሲሆን? ሰው ሲሆን ነው። ስለዚህ ስለ እግዚአብሔር ራሱ በምልአት እንድናውቅ እንድንረዳ መንገድ እንዲከፍትልን ራሱ እግዚአብሔር ነው ሰው የሆነው ማለት ነው። ለዛ ነው ስለ እግዚአብሔር በምልአት ሊያውቅ ሊረዳ ሊያስተምርም ሊናገርም የሚችለው ስለ ራሱ ማን ብቻ ነው። ሰው ግን ሊያውቀው ሊረዳው የሚችለው አንዱ እግዚአብሔር በገለጠለትና ቅዱሳት መጻሕፍት ባስተማሩት መጠን ልክ ነው።